ማን ናቸው? ኤቢ ነው። ምናልባት ከሉትራን አኬና ማን ነበረ ቃልዬ? ጆ ነው የገባው። ጆና ኤርሚያስ በቃ እና ዲፌንድ ሲያደርጉ ነበር። ይሄ እኮ አሁን ያየ ነው እኮ ይሄንን እኮ እንዴ አሁን ኤፊ ያለው ነገር አለ። ለምንድን ነው የማይገቡት? ይሄው አሁን እሱን አልወጣ ብሎኝ የእንትናን እየፈለግኩኝ ነው። የዳኒንና የአኬን ምልልስ ትዝ ይላቸዋል። ኤፊ እንዳውም ትዝ ይላል። እንዳውም በውስጥ ምነው አለሰለስከው ብለኸው እንትናን ዳኒና በሚቀጥለው ራሱ ማስታወቂያው ራሱ የሰራው ልጁን አፍርድም የሚያበላ ነበረ ማለት ነው። ግን ሉትራ ነው። እነ ቃሌ ተወያይተው ሲገቡ እነ ዳኒ ገብተው የሚሰጡት አስተያየት የሚገርም ነው። አሁን መጨረሻ ላይ ተወራው ኤፊ ደብሬስ ሜይ ቢ ካልጨረስክ ትቀጥላለህ እና በጣም በቅንነት በሰዓቱ አልነበሩም እና እንደዚህ ወደ ፊት ለፊት ገፍቶ የመጡ የሉትራ ልጆች አልነበሩም። ሚዲያው ገና ሲጀምር ምናምን ላይ ከ5 ዓመት ወዲህ ጀምሮ ማለት ነው እና ነሰሰሪ እና አብሶሊት ነሰሲቲን በተመለከተ ስለ ባፕቲዝም ቴዎሎጂ ኦፍ ሉተር እኔ ነኝ ቤት የገባሁት። ካን ኢማጂን ዳት አም ናት ሉትራን። ኔሴሲቲ እና ኔሰሰሪ ነው ኦር አብሶሉትሊ ኔሰሰሪ ነው በሚለው አይዲያ ላይ ማለት ነው እኔ ነኝ የገባሁት። የማንን ቴዎሎጂ ዲፌንድ ለማድረግ? ቴዎሎጂ ኦፍ ሉተርን ዲፌንድ። ሉተር ብቻ ነው ርዕስ ተደርጎ የገባው ማለት ነው። ከዛ በኋላ ናቲ በራሱ ገብተዋል። ሌሎችም ኤንድ ፐርሰናሊ ሉተር ሲሰደብ የለም ማለት የሆነ ኬር አታረጉለትም ማለት አትወዱትም። እኔ እንደዛ ነው ፊል እያደረኩ ያለው። አትወዱትም። በዚህ ገባ በዚህ ወጣ ሲባል አንዳንዶቹ ሜር አሰርሽን ብቻ ናቸው ባይዚ እንደነ ቴብል ቶክ ላይ የተቀመጡ እና አንዳንድ በሳቱ የነበሩ ካቶሊክ ቴዎሎጂያንስ ያወሩትን ከክፋት ያወሩት ማለት ነው። ሂስቶሪካል ክሬዲቢሊቲ የሌለው ክሶቹ ዳንኛንን ፈልገን እያመጣን ያለ ነው። ገስዋት ሉተርን ዲፌንድ ባረኩበት ልክ በደንብ አዳምቶ ይሄንን ግቡና ቪዲዮዎቼንና ዲቤት ያረኳቸውን ቼክ አድርጉ። ሉተርን ዲፌንድ ባረኩት ልክ ጆን ካልቪንን ዲፌንድ አላረኩትም። ባይዘ ዋሾ ማርቲን ሉተርን ዲፌንድ ባረኩበት ልክ ጆን ካልቪን ሲነካ ራሱ መልስ አልሰጡም። ዝም ነው የምለው። ዲፌንድ አላረግም። ለምን? አይኮኒክ ፊገር ነው። ካልቪንም ከሱ በኋላ ስለሆነ የሚመጣው ማለት ነው። ይዋዝ የ9 ዓመት ልጅ ሪፎርሜሽን ሲነሳ ባይዘ የ9 ዓመት ልጅ ነበረ ጆን ካልቪን። ሉተር እዛ ጋር ዊተንበርግ ላይ ጨዋታውን ሲጀምር ማለት ነው። ከዛ በኋላ ነው ቀስ እያለ የሚመጣው ነገር። ዲፌንድ አድርጌ አላቅም። ራሱ ከየትኛው ህብረት እንደሆነ የማይታወቁ ሰዎች መጥቶ ሰርቬተስን አስገደለ፣ እንጨት አስለቀመ ምናምን እያሉ ሲያወሩ ገብቼ እነሱ በሄዱበት ሞራል ራሱ ይጃላል። ለምሮ ለዛኛው መልስ ልሰጥ ያልፈለኩት የት እንደሆነ የማይታወቅ ሰው ስለሆነ ነው። ታድሶ ነው ተብሎ ታድሶ አይደለም፣ ኦርቶዶክስ ነው ተብሎ ኦርቶዶክስ አይደለም፣ ፕሮቴስታንት ነው የት እንደሆነ አይታወቅም። ከሁሉም ጭብጨባ የሚለቅም ሰው ማለት ነው። ለማን ብለህ ነው እዛ ጋር ኢነርጂ የምታባክነው? ተውኩት ማለት ነው። ፋይናል የዲቤት ጥሪ ያቀረብኩ ስለማን እያወራሁ እንዳለ ታውቃላችሁ። የዲቤት ጥሪ ያቀረብኩ ምናምን አልመጣ አለ ተውኩት ምናምን። ከዛ ውጪ ስለ ሉተር ላይ የሚነሱ ክሶችን ከመሟገት ውጪ ኢቨን ስላለውበት ትራዲሽን የሚነሱ ክሶች ላይ ረግጬ ሂጄ አላውቅም። እኔ አም ናት ኢንተረስትድ ኢን ዳት አይ ቲንክ አም ቱ ኦልድ ኢናፍ እንደዚህ የሆነ ፐርሰናል ነገሮችን ግለሰብን ዲፌንድ ከማድረግ አልፌ ሄድኩ ይመስለኛል ሳስበው። ወንጌሉንና የተቀመጠው እነዛ ሰዎች የተናገሩት ትምህርት በመጽሐፍ ቅዱስ ተመዝኖ ያልፋል ወይስ አያልፍም ነው ጥያቄያቸው። ያልፋል ወይ አያልፍም ነው ዳሰት ሶ እንደው አንዴ እንዲህ ተከሰናል። ኤግዛክትሊ አሁን በደንብ ፍንጩን ካልሰጧችሁ ስለማታውቁ ከላይ ልንገራችሁ። በአገልግሎት ቀድመናል፣ በማስተማር ቀድመናል። ኢቭን እንደቀደመና እንደ ታላቅ ሪስፔክት አላረጋችሁንም የሚሉ አካላት ነበሩ። በአገልግሎት ቀድመናል፣ በኤክስፒሪየንስ ቀድመናል፣ በማስተማር ምን ቀድምነን ያ ዱ ሪስፔክት አልተሰጠንም ብለው ያኮረፉን ሰዎች ነበሩ።
ባለፈው ዓመት ማለት ነው። ባለፈው ምን ነው እዚህ ሚዲያ ላይ ስትጠለጠል ቲክቶክ መኖሩን አንተ በማታውቅበት ዘመን አንተን ዲፌንድ ሳደርግ የኖርኩ ሰውዬ እኔን ምን ነው ሪስፔክት አታደርግም? ቲክቶክ መኖሩን በማታውቅበት ጊዜ የአንተን ትራዲሽን ዲፌንድ ሳደርግ የነበርኩት እኔን እንዴት ነው ማሰማኝ? አንተ እንዴት ነው ሪስፔክት ማታደርገኝ? በአገልግሎት ቆይተናል፣ በእንትን ቆይተናል። እንትን እንዴት ሪስፔክት አንደረግም? ትራዲሽን አፍጢሙን እንዲደፋ ተደርጎ ሲዘለዘል ገብቶ ሲሞግትልህ የነበሩ ሌሎች ነበሩ እኮ። ለምንድን ነው እነሱን ሪስፔክት የማታደርገው? ዞረ እንኳን ለምንድን ነው ክሬዲት የማሰጣቸው? that's the question። ሶ መሬት ላይ ነው መውረድ ያለበት፣ ወደ ቢሮ ነው መሄድ ያለበት፣ ወደ ፕሬዚዳንት ኦፊስ ነው መሄድ ያለበት፣ ወደ ቄሶቹ ወደ አስተዳዳሪዎቹ ነው መሄድ ያለበት እንጂ we do not care። እዚህ ያለ በቃ አበጥብጦ ነው ፖይንቱ። we do not care ኬር አናደርግም። ምንም ነው ደግሞ እንዲጠላ ነው የምታደርጉት። ሉትራን ትራዲሽን እንዲጠላ ነው የምታደርጉት እያረጋችሁ በሄዳችሁበት መንገድ። እኛ በሴቶች ኦርዲኔሽን አናምንም እና እዚህ ቲክቶክ ላይ የቲክቶኩን ሊግ እየመራ ያለው ምን የወንዶች ኦርዲኔሽን ነው? በሴቶች ኦርዲኔሽን አናምንም። ቄስ አድርገን አንሾምም። ኦኬ እዚህ የቲክቶኩን አንጓ እየመራ ያለው ምን እንትን ነው? ወንድ ነው? ለራሳችሁ ግራ ገብቷችኋል። ጀስት ፊክስ ኢት በቃ ፊክስ ኢት። ወደ መሬት አውሩ፣ ፊክስ አድርጉት። ከዛ በኋላ ቅድም ኤፊ ብሎታል። እዛ ጋር የተቀመጠ ነገርን ስታመጡ ነው አቅም ኖሮት እዚህ ጋር ያለውንም ነገር አላማችሁን ግብ ሊመታ የሚችለው። አንተ ቲንግ በቃ ማለት ቬሪ ቲንግ አንተ ያወራው ነገር ኤግዛክትሊ እዛ ጋር የሆነ ቻፕል ላይ እየተለማመዱ ነው ያሉት መካኒስት ቻፕል ላይ። እኛ እንደዚህ አንልም ስትል ማን ስለሆንክ ነው አንልም እያለ መድረክ ላይ እያስተማረ ነው ያለው። አንተ እዚህ እየተቃወምክ ያለው። ስለዚህ መሬት ላይ ካለው ጋር ተስማምተህ ነው ወደዚህ መምጣት ያለበት። ስትመጣ መሬት ላይ ያለውን ተስማምተህ ነው ወደዚህ የምትመጣው። የዛኔ አቅም ይኖርሃል ነው እያልን ያለው። ግን ገስዋት እንደው የኔን ጥርጣሬ ያው ነብይ እንደሆንኩ ስለምታውቁ ማለት ነው መቼም ቢሆን አሁን የተቀላቀለውን ቅልቅል አይደለም እናንተ ቲክቶክ ላይ በምታነሱት አቧራ 20 እና 30 ዓመት ውስጥ አይስተካከልም ከዚህ በኋላ። ያው ትሬንዱ ስለምታውቅ ማለት ነው። ቲዮሎጂካል ትሪያጆች በምን ያህል ጊዜ ውስጥ ነው ዲያሎጎች እየተደረጉ ለውጥ የሚመጡት የሚለው ነገር ስለሚታወቅ ታሪክን ስለምናውቀው ማለት ነው። አይደለም ቲክቶክ ላይ በሳምንት 4 ቀን ገብተህ 5 ቀን ገብተህ 20 እና 30 ዓመት አይስተካከልም። እናንተ እዚህ ላይ እየጠየቃችሁ ያላችሁት አለስ እንደ አደርዋይስ መሬት ላይ ያለው ኢንፍሉዌንስ ካልተደረገ በስተቀር እሱን ደግሞ ኢንፍሉዌንስ እያደረጋችሁ አይደለም። አንድ ሰካራም ባል አለና መንገድ ላይ አቆሙ ጠየቁት፣ ይወድቃል ይነሳል አቆሙትና አንተ ቆይ ማንን ነው የምታሸንፈው ተብሎ ተጠየቀ። እኔ ሚስቴን ነው ማሸንፈው አለ። ሚስቴን ነው ማሸንፈው የፈረደባት ማለት ነው። እዚህ ጋር 4 ሆነ ተሰብስበህ ትቀመጥና ማንን ነው የምታሸንፈው? የት ነው መወዳደር የምትፈልገው? እኔ ቲክቶክ ላይ ነው መወዳደር የምፈልገው። ማሸንፈውም ፔንቴኮስታሎችን ነው ወይ እውቀት። እሺ ታንክ ዩ። ያ እንግዲህ ቃሊ አሲድዬ ሰላም በለንና ቃልዬ ስለሚቀድም ቃልዬ ከዛ አንተ ጋር ትመጣለህ። እንዴት ናችሁ? እንዴት ናችሁ? እንዴት ነው? ከላይ ልጀምር። እንዴት ናችሁ? አስቲ እንዴት ነው? አለ በዛ ሰው እዚህ ላይ አማን ጸግሽ ኤፋ ማንን ነው ቀድመ ኤፋ ያልከው እንዳትሉኝ። ኤፋ የትኛው ቃሌ እና ከላይ አይዱ ኤፋ ሁለቱንም ኤፋ በአንድ ላይ እንዴት ናችሁ? ደህና ናችሁ? ኤፋ ሲያወራ ደስ ብሎኝ ነበር እና ከቃሌ በኋላ ሄድበታለሁ። መልካም እሺ። አሁንም እንዲታወቅ የምንፈልገው እኛ የእናንተን የመለጠል ሀሳብ የለንም። የተወሰኖች ልጆች ናቸው፣ በጣም የምንወዳችሁ ልጆች ናቸው። ግን መስተካከል አለበት እያልን ነው አይንን የምንናገረው። አሁንም እናንተን በመውደድ ነው። ለእናንተ ልዩ ፍቅር ነው ያለን። በጣም ነው የምንፈልጋችሁ። እኔ ዛሬ
ፊት ለፊት እየተቃወምኩት ያለው በስም ጠርቼ ቅድም ሰምታችሁኛል። እኔ አንድ ሰውን እየተቃወምኩት ያለው ሌሎቹ ልጆች ናቸው። አንድ ሰው ግን ፊት ለፊት ስም ጠርቼ እየተቃወምኩት፣ በተለይ ትላንት ነው የወሰንኩት። ሌሎቹ ሁሉ እንኳን ቢያቆሙ አላቆሙም ካሁን በኋላ ማለት ነው። ምክንያቱም እንዴት ጎንዮሽ እንዴት አብሬው ተሰድጄ አብሬ የመቃብር ስፍራ ጥቼ አብሬ እና የአጋንንት ነው እያለው ማለት ነው። ጌታ ኢየሱስ ሆይ እንዴ እምሰፈሰፍለታለሁ የሚለው ይሄ እንትኔ ነው ይሄ መመሪያዬ ነው የሚለውን የአጋንንት ነው እያለለት እኔን መጥላት ይሄ እንትን አይደለም፣ የሰላም አይደለም፣ የሰላም አይደለም። እነንተና ዳኒ ያደረጉት ምንድን ነው? ሄደው ነው የሞገቱት አኬን ማለት ነው። አንተ እኛን ትቆጣለህ፣ እንዳውም እንዳትበሳጩ አልከኝ። ላበሳጫችሁ ነው። አኬ ግን ትለማመጣለህ። እኔ እኮ ታላቅ ነኝ፣ በታላቅነት ሊያውም ታች ሺህ ምናምን ሰው እያየ ማለት ነው። አንተ መሪ ነህ፣ መሪ ነህ። እነ ኤፊ እኮ ነጥብ ላለመጣል እኮ ነው። ምክንያቱም ወክለው ነው ያሞነ ዲቤት የሚያደርጉት። እዚህ እምነታቸውን ይሄ የምናምነው እምነት ይሄ ምን ያህል እውነት መሆኑን ማሳየት አለባቸው ማለት ነው። እሱ ታች ላሉት ልጆች ውስጥ ሊያውም ተነጋግራችሁ መታችሁ በፍቅር እናድርግ ተባብላችሁ እሱ እድሉን ሲጠቀም አንተ ታላቅ ነኝ እንደዚህ ነኝ እኛንስ እንዳትናደዱ ትለናለህ፣ ላበሳጫችሁ ነው ትለናለህ ማለት ያው በቃ እየጠላህን ነው ማለት ነው። እንዲስተካከል ነው እያደረግን ያለ ነው። ቃልዬ ቀጥልልን። አሁን ምናልባት አሁን የመጡ ልጆች የተነሳንበትን ዓላማ እንዲያውቁ ብዬ ነው። እሺ አይ ብዙ የምለው ነገር አይኖረኝም። ቅድም ስላልኩት ማለት ያለብኝ ያው እዚህ የያዝነው የወንጌል ስራ ነው። የሚያጋጨን የሚያጣላን ሌላ ቁርሾ ውስጥ የሚከተል ሌላ ነገር የለም። የወንጌል ስራ ነው። ወንጌል ተነካብን። የምታደርጉት ነገር ዊዝደም የለውም። ዊዝደም ብቻ አይደለም የምታደርጉት ነገር አንዳንዱ እውቀት ራሱ የለውም። በቃ ተረጋጉ። አንዳንድ ሰዎች በዛ መንገድ አታርጉት፣ የምታደርጉትን ነው። በተደጋጋሚ ኢንሲስት ሲደረግ እንደነበረው በሁላችንም ትራዲሽን ውስጥ አይደለም ችግራችን። ሉትራን ትራዲሽኑን እንትን እያደረግነው አይደለም፣ የሆነ እየገፋ ነው ምናምን አይደለም። ግን እየገፋናቸው ያሉ ግለሰቦች አሉ። አሁን በግለሰብ ደረጃ ስለሆነ ጨዋታው ማለት ነው። ስለዚህ በግለሰብ ደረጃ መጥቶ አንድ ሰው እዚህ ያህል ሲበጠብጥና ሰው ወንጌል እንዳይሰማ ጭራሽ በቃ የሆነ ትራዲሽናል ሙግት ውስጥ ብቻ እንዲቆይ የሚያደርግ ከሆነ የሆነ ሰው ኮንፌሽኑ ጣዖት የሆነበት ሰው አለ ማለት ነው። ስለዚህ ከነጣዖት አንተ ዞር ብትል ይሻለናል እንትን ከምናደርግ እኛ ሰፈር ከምናደርግ። ስለዚህ ኮንፌሽኖቻችንን ፕሮቴስታንቲዝም ውስጥ ያሉ ነገር እነዛን አስተምህሮች በእኛ በጣም የምንኮራባቸው ኢቭን ስንሞግት የእኔ ትራዲሽን አይደለምና አልጠቅሰውም የማንላቸው ነገሮች ናቸው። ስለዚህ እነሱን ጣዖት አድርገህ ከያዝክ አንተ አረፍ ብትል ነው ጥሩ የሚል ነው መልእክታችን። እሱ ወንጌል ስለተነካ እንጂ ጥላችን እንደው ትራዲሽን ጥላቻ ምናምን አይደለም። በዛ መንገድ ቢታይ ጥሩ ነው ብዬ አስባለሁና ከዛ በተረፈ ግን ትላንትና አጋንንታዊ ነው ተብሎ ብዙ ሲወራበት የነበረውን ከሌሽንት ቤት ቁጭ ብሎ የጻፈው ተብሎ ብዙ ሲብጠለጠል የነበረውን ነገር አንስተን ያቆምነው እኛ ነበርን እዚህ ማለት ነው። እዚህ ያለን ሰዎች ነን እና ትላንትና አንዳንዶቻችሁ አበባ እየሰጣችሁ ነበራችሁ ከስር ማለት ነው። በቃ ዝም ብላችሁ ቁጭ ብላችሁ የነበራችሁ ነበር። እንደዛ ሲባል ገብታችሁ ለመሞገት ሙከራ ያደረጋችሁ ሰዎችም አይደላችሁም። we are proud ባደረግነው ነገር ያደረግነው ደግሞ ስለእናንተም አይደለም። ያንን ስናደርግ የነበርነው ለኛም የኤግዚስተንስ ጉዳይ ስለሆነ ነው። ሩታችን ምን እንደሆነ ስለምናውቅ ነው። መሰረታችን ምን እንደሆነ ስለምናውቅ ነው። ከምን እንደተነሳን ስለምናውቅ ነው። አስ ፕሮቴስታንትስ ያንን ሁሉ አሳልፋችሁ ከዛ መታችሁ ምቹ ሜዳ ስታገኙ
የራሳችሁን ነገር ዲፌንድ ማድረግ ሳይሆን ሌላውን ትራዲሽን ኦፌንድ ማድረግ ከሆነ እንትናችሁ አላማችሁ እሱ ብዙ የሚያስኬድ አይደለም። ሶ እነሱ በሄዱበት ፎርስ ግን ለመሄድ አይምሮ ማጣት ያስፈልጋልና ያንን ያላደረግንበት ምክንያት እሱ ነውና እኔ በዚሁ ነው የምንቀጥለው ብዬ ነው የማምነው። ያው ግን አንዳንድ እርምጃዎች ጠበቅ ሊሉ ይችሉ ይሆናል ነገ ከነገ ወዲያ ምናምን፣ ነገር ግን ስቲል ትራዲሽንን ኦፌንድ በማያደርግ መልኩ ነው መሆን ያለበት ነገር መሆን ያለበት። የመጨረሻ እንትን እሱ ነው። ተባረኩ። መልካም ቃልዬ፣ እውነታው ይሄ ነው። አሴት ሂድ። እሺ መልካም። ኤፋም ኤፊ ባለ ጊዜው ለረጅም ሰዓት ሲያወራ ስለሰማሁት ያው ወደ ኮንቴክስቱ የገባው ይመስለኛል። በመጀመሪያ እንትን ምንድነው እያየው ነበር ጢሞቴዎስ ላይ ጳውሎስ በጣም በተደጋጋሚ ጳውሎስ የሚጠቀማቸው ቃላቶች አሉ። በጣም አሁን ሁሉም ዶክትሪን ሜጀር ፕራይመሪ ምናምን የምንለው ዶክትሪን አይደለም። ይሄ የትኛውም ቤተክርስቲያን ላይ የሚሰራ በሁሉም ዶክትሪን ላይ በቃ ይሄ የምሞትለት ነው። ይሄ በቃ ይሄ አንገቴን ሰጣለሁ እንትን እላለሁ የምንለው አይደለም ለሁሉም ዶክትሪን። ስለዚህ የምንሞትለትን እውነተኛ ቦታ የምንሞትለትን ሂል ማወቅ አለብን። ሁሉም ላይ መገዳደል የለብንም። መገዳደል ያው እንትን ነው። ይሄ ምንድነው ያው ዘይቤያዊ ቃል እንደሆነ መርዳት አለባችሁ። ሁሉም ዶክትሪን ላይ ስፔሻሊ በዚህ ሶሻል ሚዲያ ላይ እየተቧቀስን የትም ልንደርስ አንችልም። ዩኒቲ የሚያስፈልገው ቦታ አለ። ዩኒቲ ለእግዚአብሔር መንግስት ለቸርች ሚሽን ዩኒቲ አስፈላጊ ነው እና ታዲያ ዩኒቲ በውሸት ላይ ነው ወይ መመስረት ያለበት? አሁን ከታች ኮመንት ላይ ምናምን በጣም እያየው ነበር ሰዎች አንዱ የአውገስቲን በውሸት አንድ ከመሆን በእውነት መከፋፈል ይሻላል ያለበትን ክፍል አምጥቶ ሲለጥፍም እያየው ነበር። በውሸት አንድ ስለመሆን አይደለም እየተወራ ያለው፣ ሜጀር እና ፕራይመሪ ዶክትሪን ላይ አንድ ስለመሆን ነው። ይሄ የት ቤተክርስቲያን ላይ ነው የማይሰራው? ይሄ ሩል ቅድም እኮ ኤፊ በደንብ ነግሯቸዋል። የት ቤተክርስቲያን ላይ ነው? ከክርስትና ሴክተር ውጪ ወተን እንመልከት ራሱ ብንል መከፋፈል የሌለበት አንድ ቦታ አለ ወይ? አይ በቃ ሜጀር ነገር አይደለም ይሄ፣ በጣም ግልጽም አይደለም በመጽሐፍ ቅዱስ። በመጀመሪያ ደረጃ ሜጀር ዶክትሪኖችን በዛ አይደል የምንለየው? በጣም ግልጽ በሆነ በጣም በተደጋጋሚ የመጣ ነገር ላይ መለያየት አይደለም ጉዳዩ። ግልጽ ያልሆኑ በታሪክ ውስጥ ክርክሮች ያሉባቸው ነገሮች ላይ መለያየቶች ሊኖሩ ይችላሉ። እነዚህን መለያየቶች ወንድማዊ በሆነ መንገድ ልናስተናግዳቸው እንችላለን። እኔ ነጮቹ ይሄን ነገር እንዴት ሃርመናይዝ አድርገው እንደሚይዙ ሳይ አንዳንዴ በጣም ይገርመኛል። በጣም አደንቃቸዋለሁ። ምክንያቱም ሶላ ሚዲያ የሚባል አንድ ሚዲያ አለ፣ ምናልባት ታውቁታላችሁ ወንድሞች ብዬ አስባለሁ። ሶላ ሚዲያ ላይ ቁጭ ብለው ይዋያሉ፣ ይሳሳቃሉ፣ ላይክ ቴብል ቶክ ያካሂዳሉ እና አንዱ ሉትራን፣ አንዱ ባፕቲስት፣ አንዱ ፕሬስባይቴሪያን፣ አንዱ አንግሊካን ነው። ይሄን ያደረጉት ሆን ብለው ነው። ሲጀመር ላይክ ዊ አር ዘ ሴም በቃ አንድ ነን። በምን በሜጀር ዶክትሪን ላይ አንድ ነን። ይሄ የቃላት ፈለጣ ምናምን አይደለም። አሁን ሜጀር ዶክትሪን ላይ አንድ መሆን ሪል ነው። በቃ ሪል ሊሆን የሚችል ነገር ነው። እኛ ወንጌላውያን ሜጀር የምንላቸው ዶክትሪኖች ላይ አንድ ነን። አይሚን ከሪፎርሜሽኑ በፊት ያሉ ይሄ ልክ እንደ ትምህርተ ስላሴ እንደ ክራይስቶሎጂ ያሉት ላይ ብቻ አይደለም። ከዛ በኋላ እኛን ዩኒፋይ የሚያደርግ እንደ አምስቱ ሶላ አይነት ድንቅ የሆኑ አስተምሮቶች አሉ። በነገራችን ላይ በዚህ መካከል አንድ እየመጣ ያለ በጣም ትልቅ ዲስአድቫንቴጅ የማየው ምንድነው? ሪሊፍ እያገኙ ነው። መሞገት የሚገባቸው አካላት ሪሊፍ እያገኙ ነው። አሁን በመሃል እኔ ትላንትና በጣም የገረመኝ 3-4 ቤቶች ከሌላ ትራዲሽን አይቼ ሶስቱም ቤት ኦግስበርግ ኮንፌሽንን ከፍተው በዛው ሉትራኑ ነው ወይ እኛ በጣም ደስ የሚለን ግን ላይክ በነገራችን ላይ እየተደረገ ያለው ድብብቆች ነው። ከታች ቅድም ለአንድ ወንድሜ ናስቲ ስለ ፍታት አስተምረን ብዬ ነበር። በመሃል አንዳንዴ እንዲህ ይሄ ተርን ማድረግ አለብን። ኤር ተርን ባክ ምንላት ቃላለች እኛ ጋር በቃ ሳይታሰብ መቀየር ማለት ዳይሬክሽኑ እና እንደዚህ በገቡበት ፖለቲካ ሊሰሩ ሲገቡ ናስቲ ስለ ፍታት አስተምረን በዚሁ አጋጣሚ እንደው በጣም ስንፈልግ ነው የመጣው ናስቲ ና እስቲ ይሄ በጣም የተለጠጠውን ሃይማሪዮሎጂ አስተምረን መባል አለባቸው።
አላቅም እኔ ከሌሎች ትራዲሽኖች እሺ ትዕግስት ኢንተራፕት ስላደረኩ አሁን እኮ እኛ ተቸገርን እኮ ይኸውልህ ያልሆነ ነገር ይናገሩና ኑና አንድ ቤት ግቡ ሲባሉ ሮጠው ይጠፋሉ። ከዛስ እኛ ሌሎቹ ቤት ገብተን ልንሞግት ስንል ሮጠው ገስት ይልኩና ገብተው ከኛ ጋር ይሟገታሉ። እኛ ደግሞ እንትን እንዳንል ከነሱ ጋር እንዳልኩ ተጠቅልለው የመጡበትን ነገር ከባድ ነው። አሁን የነሱን ትራዲሽን አታክ እያረክ እንደሆነ ነው የሚታወቀው። ሰው ዝም ስንል በቃኛ ትከሻ ላይ ሆኖ ነው የሚያፏጩት። በራሳቸው እኮ አይሞግቱም። ኦርቶዶክስ ቤት ገብተው እኮ ይኸው ክሪዳችንን እናስረዳ ብለው ኮንፌሽናችን እናስረዳ ብለው ተከራክረው እኮ አያውቁ። እኛም ስንጠራቸው አይመጡም፣ እንዲህ ቤት ይደበቃሉ። እኛ ልሞግት ስንገባ እኛ ትከሻ ላይ መጥተው ያፏጫሉ። እኛ እኮ ይህ ነው የተቸገርነው እኮ። ቢመጡማ ግልግል ነበር እኮ። እኛ እንዲህ ቤት ስንጠራቸው ቢመጡ ያልሆነ ነገር ይናገራሉ። እንዲህ ቤት ሲምን ለቅሶ እንዲህ ቤት ለምን ተጠራው? ሌሎቹም ኦርቶዶክሳውያን ቤታቸውን ከፍተው ይጠራሉ። አንድን ቀን ዝር ብለው አያውቁ። እኛ ስንገባ ተከትለው ይገባሉ። አሁን እኮ ተቸገርን። እኛ እኮ በጣም እኮ እንትን ያልነው። ሶሪ ኢንተራፕት ስላደረኩ። ኧረ ምንም ችግር የለውም። ይፋ እንኳን ገባክ። እኔ በነገራችን ላይ ማለት ነው አሁን አላስፈላጊ አይነት ዩኒቲ ማለት አንዳንዴ መከፋፈልን ስንፈጥር ደግሞ ሌላው ትንሽ ደቂቃ ነው የምወስድባችሁ። አንዳንዴ መከፋፈልን ስንፈጥር ትልቁ ሌላው የሚመጣ ነገር ምንድን ነው? አላስፈላጊ አይነት ዩኒቲ ይፈጠራል ሌላ ቦታ ላይ። እንዴ ሉተር እኮ ቤተክርስቲያን የምትወድቅበትና የምትነሳበት ዶክትሪን ያለው ሶላፊዴ ነው። ሶላፊዴን አጋንንታዊ ከሚል ሰው ጋር አላስፈላጊ ዩኒቲ ውስጥ እንዴት ትገባለህ? ሌላ አላስፈላጊ ክፍፍል እዚህ ጋር የፈጠርክ። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ሉተር ጻድቅ በእምነት በህይወት ይኖራል ከሚለው ውጪ ሌላ ነገርን እንዳያቅ ለራሱ የቆረጠ ሰው ነው። እዚህ ቆም ያለው ኑ ሞግቱኝ፣ እግዚአብሔር ጻድቅም በእምነቱ የሚያጸድቅ እግዚአብሔር የሰውን ልጅ በእምነቱ በህይወት የሚያኖር አምላክ ነው ብሎ የሚወራረድ ነው። እና ምን አይነት ዩኒቲ ነው እየተፈጠረ ያለው ሌላ ቦታ ላይ? ምንድነው ምንቅለሰለሰው? እንዴ ወንጌሉ ለሚያስፈልገው አካል ወንጌሉ ያስፈልገዋል እንበል። ከየትኛውም ትራዲሽን ሁሉም ሰው አይጠፋም፣ ከየትኛውም ትራዲሽን ሁሉም ሰው አይደለም። ይሄ በጣም ግልጽ ነው። ግን ደግሞ ወንጌል የሚያስፈልጋቸው ትራዲሽኖች አሉ። እኔ እዚህ ጋር ሳላፍር ዛሬ በጣም በግልጽ መናገር የሚፈልገው ሀይ የሆነ የተለጠጠ ማሪዮሎጂ፣ የክርስቶስን ቦታ የወሰደ ማሪዮሎጂ ኮምፕሮማይዝ እየተደረገ ሰከንዳሪና ቴሪሸሪ ዶክትሪኖች ላይ ነው ጊዜ እየተፈጀ ያለው። ይሄ እግዚአብሔርም የሚጠይቀን ይመስለኛል በዚህ። ስለዚህ የምንገባበትን ወንጌሉን የምናወራለትን አካል የምንገባበትን ርዕስ መለየት አለብን። ቅድም ብያቸዋለሁ 4 አይነት ትራዲሽኖች። አሁን እዚህ አስቼ ቤት ጠዋት ስንገባ ኤፋ ወንድማችን ሉትራን ነው፣ እነ ቃሌ እነ አማን ይገባሉ፣ እኔ ይገባለሁ፣ አስቼ አለ። ምናልባት 5-6 ልንሆን እንችላለን በዲኖሚኔሽን። ነገር ግን አንድ የሚያደርገንን ፕራይመሪ ዶክትሪን እናውቃለን፣ ጠንቅቀን እናውቃለን። ኑ ግቡ እያልን እናወራለን። አንተ ቃሌ ዞር ሲል እኔ እተካለሁ፣ እኔ ዞር ስል ሌላ ሰው ይገባል። አማን ሲኖር አማን ይገባል። በቃ እኔ ችግር የለውም። ከዚህ በኋላ መውጣት ብፈልግ እወጣለሁ። የሆነ ነገር ሆናለሁ ብዬ አላስብም። ከዛ በኋላ ሉትራን ኤፋ አሁን ሰሞኑን ከኛ ጋር መጥቶ ከቅርብ ጊዜ ይመስለኛል፣ እኔ ምናልባት አላቅም፣ ከዛ በፊትም ከቆየ ግን ኤፋንም ፌስቡክ ላይ ነበር በደንብ ማውቀው። ግን ከቅርብ ጊዜ ወዲህ መጥቶ ኤፋ እንዲያወራ ነው የምፈልገው። በጣም ደስ ይለኛል ኤፊን መስማት። እና ፕሮቴስታንት በኢትዮጵያ ኮንቴክስት ውስጥ የሆነውን እንሁን። መሞጋገት ካለብን መሬት ላይ አንዳንዴ ቃሌ ምን ይለኛል ሳወራ ኮሜንት ላይ እና በዚህ ጉዳይ ሞግታል ይለኛል እየሳቀ። አሁን እናወራለን፣ ባይዚ ከኋላ ማውራት አለብን፣ እናወራለን። እኛ የወንጌሉ ንጽህና ያስጨንቀናል። ቅድም ኤፊም ብሏል። አሁን የወንጌሉ ንጽህና ያስጨንቀናል። እኛ የወንጌሉ ንጽህና ሲያስጨንቀን የናንተ የተለጠጠ ሃይማሪዮሎጂ ደግሞ በደንብ ያስጨንቀናል። ህዝቡን ሲኦል የሚከትም መስሎ ስለሚታየን፣ በእርግጥም ህዝቡን ሲኦል ስለሚከት ምንም ጥያቄ በሌለው መልኩ የተለጠጠ ሃይማሪዮሎጂ መጽሐፍ ቅዱስ የማያውቃቸው በጣም የተደራራቢ ኪዳናት አሉ እናንተ ጋር። መጽሐፍ ቅዱስ በፍጹም የማያውቃቸው ኪዳናት፣ ለፍጡራን የተሰጡ ኪዳናት፣ መንግስት ሰማያት የሚያስገቡ። ኤፊ ደጋግሞ ሲል ለምን ኔግሌክት እንደምታደርገው አላቅም፣ ግን ከናንተ ጋር በገድል ጉዳይ በተለያዩ ጉዳዮች እንገባለን፣ እንጠራችኋለን። ለምንድን ነው የምንጠራችሁ? እዚህ ጧት ሁሌም አለን አስቼ ቤት በተለይ ለምንድን ነው የምንጠራችሁ? መንግስት ሰማያት መግቢያ
ወደ እግዚአብሔር መንግስት መግቢያ ሌላ አማራጭ ተደርገው የቀረቡ በጣም ብዙ ገርልና ድርሳናት ላይ ብዙ የተቀመጡ መንገዶች አሉ። ኑ እነዚህ መንገዶች ላይ ሞግቱ መጀመሪያ። ሁለተኛ ሉትራን እውነተኛ ፎርሟ ሉትራን በእውነተኛ ይሄ አሁን ሉትራን በእውነተኛ መንገዷ ብትገለጥ እዚህ ጋር በየትኛውም አንድ እንሆናለን ብለን በነገራችን ላይ አንድ መሆን የቃላት ወይ ደግሞ የሆነ ነገር አይደለም። ለምሳሌ ጥምቀት ያድናል የሚለው ቃል አው የሚሉ ሁለት ግለሰቦችን ሙሉ ለሙሉ አንድ አያረጋቸው። እንዴት ነው አንድ ያረጋል እያልክ ያለው? ምንድነው አንድ ያረጋል ስትል የሚለው መብራራት አለበት፣ ዲፋይን መደረግ አለበት። ዲፋይን ሳይደረግ በነገራችን ላይ ዲፋይን ሲደረግ ሉትራኑ ለባፕቲስት ትራዲሽን ሊቀርብ ይችላል። አሁን ይቀርባል እያልኩ አይደለም። ከኦርቶዶክስ ይልቅ ለባፕቲስት ትራዲሽን ሊቀርብ ይችላል ሉትራኑ እና ዲፋይን እናርግ። ሁሌም እዚህ ጋር የምጠቀማት ቃል ነች። ዲፋይን እናርግ። ዲፋይን ያልተደረገ ነገር በሙሉ በቃ አሳሳች ነው። ከዛ መጨረሻ ላይ ኦኬ እንዲህ ስትል ነበር እንዴ እኔ እኮ እንደዛ ምትል መስሎኝ ነበር ካንተ ጋር የተስማማሁት ነው የምትባባሉት። ምንም ጥያቄ የለውም። ስለዚህ ልክ ነው። ወደ ራስ ሳይድ አንዳንዴ ጠንከር ማለት ጥሩ ነው። እኔ በነገራችን ላይ አምናለሁ ማለት መሞጋገት ጥሩ ነው። እኔም ቢሞግቱኝ ስንገናኝ ኤፊ ቃሌ አማን ሁላችሁም ብትሞግቱኝ እንዴት ነው እንዲህ የምታምነው ብባል ደስ ይለኛል። ነገር ግን አንድ የሚያደርገንን ዩኒፋይ የሚያደርገንን ሳንለቅ እኛ መጽሐፍ ቅዱስ ብቻ ከሚለው ጀምሮ ክብር ለእግዚአብሔር ብቻ እስከሚለው ድረስ በመዳን አስተምህሮ ዩኒፋይድ የምንሆነን መሀል ላይ አንዳንድ መነሳት የሚችሉ ልዩነቶች ቢኖሩ ስለዚህ እንደው ይሄ ሌሎች ዶክትሪኖች ከኋላ እየተነሱ በጣም የጭንቁ ዘመን አሁን በፖለቲካ መሸፈን ያለበት አይመስለኝም። እስቲ እንደው እዚህ ጋር ማለት በግልጽ አንድ ነገር ልናገርና ልጨርስ። ጸሎተ ፍትሐት ላይ ብዙ ጊዜ ከቃሌ ጋር እዚህ ጋር ምናምን አንዴ ሁለቴ ምናምን አጋጥሞኛል። እዚህ ገብተን እግዚአብሔር ለእንትን ቤተሰቦች ምህረትን ያርግ ብሏል ጳውሎስ። በቃ ጸሎተ ፍትሐት ይሄ ነው። በቃ ከዚህ በላይ አልሄድም። ይሄ ነው ጸሎተ ፍትሐት። ይሄ አይደለም ጸሎተ ፍትሐት አይደለም። ስለዚህ ሞግቱ። ለምንድን ነው የምትፈሩት? አሁን በእኛ መካከል ያለውን ይሄ እኮ ዓለም ያወቀው ነው። በነገራችን ላይ ፕሮቴስታንቱ ቴሪሸሪ ሰከንዳሪ ዶክትሪኖች ላይ ሊለያይ ይችላል። ምንም ፖለቲካ አትሰሩም ከዚህ በኋላ። እኔ ሳወራ ኤፊ የሚያምነውን ነገር ሙሉ በሙሉ እዚህ ጋር እንትን እያልኩ አላወራ። አውቃለሁ በምን ያህል መስመር ማውራት እንዳለብኝ። እንዴ ሉትራን ተብሎ እኮ በሉተር ነው የመጣችሁት ተብሎ እኮ እድሜ ዘመናችሁን ስትሰድቡ የኖራችሁት እኮ ሙሉ ወንጌሉን ነው፣ ቃልዮቱን እኮ። እኔ ኤርሊ ዴይስ በሙሉ ወንጌል ነው ያደግኩት እና በሙሉ ወንጌል ሳድግ እድሜ ዘመኔን በሉተር በእንትን የመጣችሁ ተብዬ ስሰደብ ነው የኖርኩት። በዛ ምክንያት ሉተር ሲነካ እኔ እንደተነካው ነው ማቀው። አሁን ሉተር የኔ ነው፣ ሉተርና አትንካው ምናምን ቅድም ብሏል። ጋቪንን በጣም ነው የምወደውና ቅድም ብሏል ኤፊ። ጋቪን ሂል አለ፣ የምንሞትባቸው ሂሎች አሉ። የምንሞትባቸውን ሂሎች እንለይ ነው የሚለው። ማለት ይሄ በመሃል ማለት ነው ሴክታሪያኒዝም ይበዛል አንዳንዴ። በቃ የሆነ ትራዲሽን ላይ ብቻ ግምጭጭ ብዬ እሱን ብቻ ይዤ ምናምን ጭራሽ ከኔ ትራዲሽን አንድም ሰው እንዳይጠቀስ። ያው የቤተ ክርስቲያን አባቶችን ስትጠቅሱ ደግሞ እነዛ ምን ይሏቸዋል? የኛ ናቸው የቤተ ክርስቲያን አባቶች እናንተ አይደሉም። ዚስና ዘወይ ቲዮሎጂ በዚህ መልኩ አይሰራም። በነገራችን ላይ ይሄ በጣም ቲዮሎጂን አውርዳችሁታል፣ ስታንዳርዱ በጣም ወርዷል። እና የምትፈሯቸውን ዶክትሪኖች ለመሸፈን እናንተ የተጠቀማችሁ ነው። ምናልባት አይወቁት አናቅም። ወንድሞቻችን እያልኩ ያለሁት እነማን እንደሆነ ታውቃላችሁ። አይወቁት እርግጠኛ አይደለሁም። ከኋላ እየተሰራ ያለው ድራማ ግን መጽሐፍ ቅዱስ የማያውቃቸው በሺህ የሚቆጠሩ ለፍጡር የተሰጡ ቃል ኪዳኖች፣ እንደ ጸሎተ ፍትሐት ያሉ ምንም አይነት መጽሐፍ ቅዱሳዊ ቤዝ የሌላቸው አስተምህሮቶች በዚህ ኮንትሮቨርሲ መሃል እንዲሸፈኑ እየተደረገ ነው። በዚህ ማንም አይጠቀምም። ማንም ነው የማይጠቀመው። በነገራችን ላይ በዚህ ምንም ጥቅም የለውም ይሄ። ምክንያቱም በራሳችሁ ቤት ያለውን ትራዲሽን ሸፍናችሁ እስከመቼም አትደርሱ። እና ጸጋ ይብዛላችሁ። ኤፊ ጸጋ ይብዛልህ። እንግዲህ ሁሉም ነገር በጥበብ እናርግ ለማለት ነው። ያው እግዚአብሔር ደግሞ ይረዳናል።
ኦኬ መልካም የጨራረስን ነው የምንሄደው። ተባረኩ። እንግዲህ በጣም ቆንጆ ነገር እየተወያየን ነው፣ እያያችሁ ነው። እንግዲህ ቅዱሳን አሁን ለምሳሌ ወንጌል እንዴት ለነሱ እናደርሳለን ብሎ የሚለን ይኸው የታያችሁ ያለ ልደት ቃል ነው። ይኸውና ይኸው የልደት እንትን ነው። ምንድን ነው የሚለው? የእኔ ኪዳነ ምሕረት የልጅሽን ነፍስ በሰላም ተቀበይ ይላል። አየው፣ የእኔ ኪዳነ ምሕረት የልጅሽን ነፍስ በሰላም ተቀበይ ለሚሉ ቲክቶክ ላይ ላሉ ምን አንሰብክም የሚለው ሰው ለዚህ ሰው ያሁን ለዚህ ይሄ ልጅ ይሄው የልደት ነው። አሁን ምን ከልደተ ቃል እሱ የተሻለ ነው ብለህ ነው? በቀደም አሁን ንገረኝ ሉተራን የማንለውን ያልኩትን ንገረኝ ይለኝ ነበር ትላንትና። ያው አስወረዱኝ እንጂ ስንጨቃጨቅ ማለት ነው። ዮኒ ማኛ ቤት ያለውን አልሰማም እንዴ? ጀስቲፋይድ የሆነ ሰው ዳና አንልም እኮ አለ እኮ። የሉተራን ቴዎሎጂ እንግዲህ ኦብቪየስ ምድር ላይ የታወቀ ነው። ኦኬ ሪትን ዶክመንት ነው። እነሱ ጀስቲፋይድ የሆነ ሰው ድኗል ብለው ነው የሚያምኑት። ግን ድህነቱ የሚፈጸመው ብለው ሂደታዊ ደግሞ ስለሚያደርጉት ሳክራመንቶችን እዛ ጋር ያመጣሉ። ቀጥሎ ግን ጀስቲፋይድ የሆነ ሰው አልዳንም አይሉም እነሱ። አሁን እኮ በደህንነት ጉዳይ እንኳን አትግባቡም እኮ። አሁን ኮሜንት ላይ እያነበብኩ ነበር። በደህንነት ጉዳይ እንኳን አትግባቡም አሉ። ከሉተራውያን ጋር አይደለም ማንግባባው፣ ሉተራውያንን ሪፕሬዘንት እናደርጋለን የሚሉ ቻት ጂቢቲ ላይ ውለው ከሚያድሩ ሰዎች ጋር ነው ማንግባባው። ሶሪ ያስ ችግር የለም። አብረን በጋራ ነው እየሰራን ያለ ነው እና ከዚህ በላይ ምን አይነት ወንጌል ነው ለዚህ ልጅ የሚሰበክለት? ወንጌል ካልተ የእኔ ኪዳነ ምሕረት የልጅሽን ነፍስ በሰላም ተቀበይ ማለት የነፍስ ተቀባይ ማናት ማለት ነው? ቅድስት ድንግል ማርያም ናት ብሎ የሚያምን ልጅን ቲክቶክ ላይ ላሉ ወንጌል አንሰብክላቸውም። በላይ ምንድን ነው ይሄ ልጅ ያልተሰበከለት? ይሄ ልጅ አንተ የምታምነውን እሞትለታለሁ የምትለውን ሶላ ስክሪፕቸራ ያጋንንት ነው ይልሃል። ይሄ ልጅ ጸጋ ብቻ ያጋንንት ነው የሚል አማኒሻ ክፈትና ማኙ ነኝ። ይሄ እንግዲህ 400 ምናምን ሰው እያለ አንተን ለአንተ የሰራውን ማስታወቂያ እውነት ነው አይደል? ይሄን እዚህ ጋር ሰምቼዋለሁ። ይሄ አሁን ያልኩት እውነት ነው ውሸት ነው? ያ ቃልዬ ቢኖር ደግሞ ክብር ለእግዚአብሔር ብቻ ያጋንንት ነው ብሎ ጌታ ኢየሱስ። እና እንዴት ነው አንድ ሰው ከነዚህ ጋር ነው እኔ አብሬ የምሆነው እንዴት ነው የሚለው እንዴ? አብረን ወንጌል እየሰራን አብረን ጌታ ኢየሱስ ብቻ በእውነት ማጠቃለያ እየሰጠን ያልገባችሁ ልጆች የኛ እንግዲህ ኤርሚያስን ዱሚ ፌቨር ኤርሚያስን አስገባው። ከታች እያየሁት ነው ኮሜንት ላይ እና አስገባው። ኮሜንት ደጋግሞ እየጻፈ ነው ኤርሚያስ። ሉተራኑ ኤርሚያስ መሰለኝ ስሙ አይደል? ተሳስቻለሁ እንዴ? ኦግስበርግ ካቶሊክ ነው። እሺ ኦግስበርግ ነው። አዎ ልክ ነው። ኤርሚያስ ነው። እስቲ ኦኬ አልገባም ብለዋል። እሺ ምንም ችግር የለውም። እኔ ይኸውልህ እኔ ቅድም ነግሬያቸዋለሁ። አሁን ለምሳሌ ኦግስበርግ ሌሎችንም ልጆች እነ ኤቢ አቤላ እነዚህ ወጣቶች ልጆች ናቸው። ልባቸውን አውቃለሁ። ብዙ ሄደው ነው መጨረሻ ላይ የእንትን ያሉት ያው እዛ ውስጥ የገቡት እንጂ ብዙ ሞክረዋል። አሁን ይሄ እንትና ማለት ነው። እኔ እነሱ ይገባኛል። እኔ ስም ጠቅሼ ነው ያልኳችሁ። ትላንት በተለይ የመጨረሻ ነው የቆረጠልኝ። አኬን በሰላም እያናገረ ኧረ እኔ ታላቅ ነኝ ዲቤት እየተከራከሩ እታች የሚሰሙት ልጆች አሉ ልባል
እኔ ታላቅ ነኝ፣ በታላቅነት በወንድምነት እና በቤተሰብነት እናርገው። እሺ አቅልለው ነው የምትለኝ አለው። ገባው ልጁ እንግዲህ እና ኦኬ አራዳ ነው። እኔን ግን ምን ይለኛል? ትላንትና ላናድድ ነው ይለኛል፣ ላበሳጭ ነው ይለኛል። እና ደግሞ አታቆሙንም ይለናል፣ አትችሉንም ይለናል። እኔ መግባት አልፈለግኩም። ታች ቁጭ ብዬ 3 ሰዓት 4 ሰዓት ሰምቻለሁ ትላንትና። መብቱ ነው ማስተማር፣ ጎበዝ ልጅ ነው፣ ምንም መብቱ ነው ማስተማር። ግን ማን ነው የከለከለ? ሙሉ ወንጌላት እሱ ማለት ሉተር የሚጠቀምበት ያንን ኑዋንስ እየለየ በሴንስ ያስቀምጠዋል። ግን ጽድቅ ማለት ድነት እኮ ነው። ኑዋንሱ ነው የሚለያየው። ሰው አንድ ሰው ቃል ተሰብኮለት ቃሉን ሲቀበል ይጸድቃል። እዛ ጋ ያለው ሰው ድኗል አልዳንም ጥርጣሬ የለንም፣ ድኗል እንላለን። ግን ስናስቀምጥ ያው እንደተባለው እነዚህ ኦርደር ሳሉቲስ ኦርደር ኦፍ ሳልቬሽን ኦርደር ኦፍ ሳልቬሽን የሚባለው ባይዜ 3 ስቴጅ ማለት አይደለም። አንዱ ሳልቬሽን ያላቸውን አፕሊኬሽኖች ማለት ነው። እሱ የምናስቀምጥበት ነው እንጂ ከታች እህት ሰሎሜ የኛው ሰው ናት መሰለኝ ኑዋንሱ ይለያያል ነው ያልኩት እንጂ ድነትን ኦፍኮርስ ለጀስቲፊኬሽን አውለዋል፣ ሉተርም አውለዋል። ዘውል ሉተራን ቴዎሎጂ ነገራቸው ነው። የሱ የነገራቸው እኮ ነው። ዮኒ ማኛ ቤት ገብቶ ጀስቲፋይድ የሆነ ሰው አልዳነም ወይ ስለው አይ ኃጢአተኝነቱ ቀርቶ ዋን ዌይ ነው የሚያየው እሱ which is ኖት ጊልቲ የሚለውን ማለት ነው። የጌታ ራይችነስ ደግሞ ይሄ ሪትን ዶክመንት እኮ ነው። ኢፍ ሰማን ጀስቲፋይድ ዳሴት ሂዝ ሴቭድ። በቃ የሉተራን ቴዎሎጂ ነው ይሄ። ሴቭድ ሆኗል ነው የሚሉት። ኮንቲኒየስ አስፔክት ያለው ነገር ቀጥሎ ይሄኛው እንዲናይ ባደረገ መንገድ አይደለም። አልዳንም ወይም አልዳንም ገና እስኪጠመቅ ድረስ አልዳንም። ከመሆን ይሄ እንደ እኛ በእንትኑ ያላደግን ሰዎች አይዶን ነው። አሁን ኮሜንት የሚያደርጉት እሱ ያስተማራቸው ነው። በነገራችን ላይ ምን ማድረግ ይችላሉ እነሱ? ወዳጅ ኤፍዬ እንዴ ከማጌን ይቅርታ ያልተጠመቀ ሰው እያምኖ አልዳንም ነው ኤፊ ዮኒ ማኛ ቤት ገብቶ እንደሱ አይደል ጀስቲፋይድ የሆነ ሰው እኮ አልዳንም እኮ አለኝ እኮ። የሉተራያንን አይደለም ያስተማርከው ስለው የሉተራያንን ካልሆነ እስቲ እና ብሎ ቤቱ የጠራኝ እኮ እሱን እንዳስረዳው እኮ ነው። ሰው እንዴት 3 ተናግሮ 4 ይሳሳል? ራሱ እንደዛ እኮ አያምኑም እኮ ኤግዛክትሊ። እሱ ሜቢ ኦርደር ሳሉቲስን ለማብራራት ፈልጎ ነው የገባው። ግን ያንን አፊርም አድርጎ መጀመር ይችላል። ሰው አምኖ ሲጸድቅ ይድናል። ኦፍኮርስ ይድናል። ኦርደር ሳሉቲስ ደግሞ የምንለው ኮንሰፕት አለን ብለው እሱም ፍሬምወርክ ማቅረብ ይችላል። ጀስቲፊኬሽን አሁን ሰው በቃሉ ያልዳነ በምን ሊድን ነው ማለት? ጀስቲፊኬሽን በፓስት ሪያሊቲ በጀስቲፊኬሽን እሳቤ ውስጥ ድነት አድርገንም እንቀጽለዋለን እኮ። ይህ ኑዋንስም አለን ሜይ ቢ። እሺ ብቻ እስኪ ቀጥል እስኪ። ለማለት የፈለጉት ምንድን ነው እንዴ የመጀመሪያው እኮ እንትና አይደለም ያመጣው እኮ ይህንን እኮ ኦርደር ኦፍ ሳልቬሽን እኮ እሱ መጀመሪያ እኮ ሉተር እኮ አይደለም ያመጣው እኮ የቅድመ ተሐድሶ በፊት እኮ የመጣ ጉዳይ እኮ ነው ይሄ ነገር። እያንዳንዱን ነገር ልክ እንዴ ከራሱ አፍልቆ ያመጣው ይመስል ማለት ነው። ባክ ቱ ዘ ኦሪጂን አይደል ያለው። ሌላው አንድ ግለሰብ እኮ እያንዳንዱ የቴዎሎጂ እንዴ አያቴ እሺ አድንም ማለት ነው። በቃ ይህንን ኦርደሩን ካላወቀች አትድንም። በቃ የኔ አያት የኔ እናት አትድንም። ኤፊ በሉትራን እዛ ውስጥ ያሉ ማንበብና መጻፍ የማይችሉት አልዳኑም በቃ ማለት ነው። እነዚህ ሁሉ ሰዎች ኢቨን እንኳን ባለፈው ብለናል። ወርክስ ኦፍ ማርቲን አሁን ድነትን እንድንጠራጠር የሚያደርግ ነገር ውስጥ ሰው መግባት የለበትም። ወርክስ ኦፍ ማርቲን ሉተርን አንስተን የመጀመሪያውን አርቲክል ካየን ዊዛውት ዘ ቦድሊ ሪሴፕሽን ኦፍ ዘ ሳክራመንትስ ይላል። እንደው ሮሜ 10ን ይጠቅስና ያመነ ይጸድቃል ምናምን ከዛ በአፉ መስክሮ ይድናል። እና ጽድቅን እዚህ ጋር ሲያነሳ ኢቨን ሳክራመንት ተቀበሉም አላለም ይላል። ያ ቦዲ ሪሴፕሽን ኦፍ ሳክራመንትን ብሎ አያነሳም። ሰው አምኖ ይጸድቃል ነው። አሁን ምንድነው በምን አይነት ሚንስ ይቀርብለታል? አንድም በቃሉ አንድም በሳክራመንት። አሁን ቦሌ አካባቢ ወይ ልደታ አካባቢ ያን ሰው ቃሉን ሰብኬው ወይ ተሰብኮለት ቃሉን ቢቀበል
ቢያምን እዛ ጋር አልጸደቀም አይደለም ክሌሙ ጸድቋል፣ ድኗል። እዛ ጋር ድነት በፓስት ሪያሊቲ በጀስቲፊኬሽን ሀሳብም ይጠቀሳል። ሳክራመንት ማግለል አይደለም። ሳክራመንት ዲስፖዝ አይደረጉም ብሏል እዛው ላይ። ሳክራመንት አይገለ ሳክራመንቱ ዋጋ የለውም አይባልም። ወደ ሳክራመንትም ይሄዳል ተምሮ ምናምን እንደዛ ይጠመቃል ምናምን ዩካሪስት ወደ መውሰድ ይሄዳል። ብዙ ኢፊካሲም ስላለው ማለት ነው ጥምቀትም ይሁን ምን እና እንድንጠራጠር የሚያደርግ ነገር ውስጥ ሲጀመር ሀይ ሳክራመንት ቴዎሎጂ ያላቸው የነ አንግሊካንም የሜቶዲስትም ሉተራንም የነ አንግሊካንንም ብናይ እነ ቶማስ ክራንመር ምናምን እንደ አይነት ሀሳቤ ጨራሽ ይላል። እንደሱ ከሆነማ ምኑን ሪፎርም አረግን ጋይስ? ምኑን ሪፎርም አረግን? እሺ ምንም እኔ አሁን ሩትዬ ሊሆን ይችላል፣ ምንም ችግር የለውም። ግን ይህንን አሁን ልክ እዛ ላይ ያለውን አሁን አንቺ ጻፍሽው ላይ ያለውን ነገር ይህንን ሳያቅ አንድ ሰው ሊድን አይችልም ማለት ነው። በቃ ይህን ማንበብ አትችለን አያቴ። እያንዳንዱን ነገር አውቀው ነው የእናንተ ቸርች ውስጥ ያሉት ማንበብና መጻፍ የማይችሉት ሁሉ እንዴ? ይህንን ነገር ማወቅ በጣም ጥሩ ነው፣ በጣም አስፈላጊ ነው። ኤፊ እኔ ቦታውን ስላጣሁት ነው እንጂ በዚህ እንትን ላይ በዚህ ይሄ ስምምነት ላይ አንድ ቃል አየሁኝ ማለት ነው። ምን ይላል እዛ ላይ ካስታውስ ትነግረኛል። የሆነ ቃል ነው ይሄ በቴዎሎጂያኑ መካከል እንጂ ይላል እዛ ላይ ሳነበው በህዝቡ መካከል እንዳይነገር ይላል። ምክንያቱም ለህብረተሰቡ ከግርታ ከመፍጠር ውጪ እንትን የለውም፣ ትርጉም የለውም ይላል። እዚሁ ላይ ነው ያለው ማለት ነው። እዚህ ላይ ነው ያለው። እነሱ እንኳን ሲጽፉ ማለት ነው ለማህበረሰቡ የምትነግረው አለ እንዴ? አይደለም። እንትን ጳውሎስ እኮ ጥበብ ላላቸው ሰዎች ጥበብ እንደ ጥበብ ይነገራል፣ እንደ የንትኑ ይናገራል። ቴዎሎጂውን ማወቅ መሰየው ነው፣ ምንም ጥርጥር የለውም። እያንዳንዱ ሰው ግን በሉትራን ውስጥ የዳነው በተለይ ደግሞ በነ ሉተር ጊዜ ያኔ ማተሚያ ገና እንደ ጉድ ባልተደረገበት ጊዜ ጴንጤቆስጤውን ነው እንደዛ እንዳይሉ ይኸው ተጽፎ የተሰደራል። እኔ ራሴ ጋር እንኳን ማለት ነው እነ ሼልፉን ነው የሚሉት እነ አማንን ነው የሚሉት እንዴ። በዛ ጊዜ እኮ ቢያንስ ከ5 ያላነሰ እኮ እንትኖች ቅርንጫፎች ነበሩ አይደል እንዴ? የዛን ጊዜ እንኳን ማለት ነው። እና ማንን ነው የሚሉት? አሁን ጴንጤቆስጤውን ነው። ጴንጤቆስጤ ላይ የለም ብለህ የምትል ከሆነ ደግሞ ና እኔ አሳያለሁ። ይሄ አንተ የምታስቀምጠው ይሄ የደህንነት ደረጃውን አሳያለሁ። ደረጃ ራሱ ትንሽ እኮ አሁን ኦርደር አሁን አንዱ ምንድነው ስቴጅ ደረጃ አይደለ፣ ደረጃ ሳይሆን የአንዱ ሳልቬሽን አፕሊኬሽኖች ናቸው። ሪፎርምድ ካምፑ እንደውም እኮ ብዙ ነው የሚጠቅሰው ከሉተራንም ባለፈ በጣም ብዙ ከኮሊንግ አማን የለም መሰለኝ ከኮሊንግ አንስቶ ቃሌም ኤፋ ምናምን አሉ ከኮሊንግ አንስቶ ኢፌክቹዋል ኮሊንግ ምናምን ብሎ በጣም አዶፕሽን ብዙ ነገር ያነሳል። እንደውም አሁን ምንድነው በቃሉ ከሚገኘው ጸጋ የተለየ ጸጋ ባፕቲዝም ይሰጣል እየተባለ አይደለም። እነዚህ ሳክራመንቶች ኦብጀክቲቭሊ ጸጋውን እግዚአብሔር የሚያቀርብባቸው መንገዶች ናቸው። ኦብጀክቲቭሊ ይህንን ዲስቲንክሽን ኮሚኒቴዝ ያስቀምጣል። ኦብጀክቲቭሊ ጸጋውን ያቀርብባቸዋል። እነዛን በጥምቀትም በምንም የቀረበውን ያንን ጸጋ ደግሞ አንድ ሰው ሊቀበል የሚችለው ስሩ ፌዝ አለውን ነው። ሶላ ፊዴ የሳክራመንት ቴዎሎጂ ውስጥ እንኳን አጽንኦት ተሰጥቶት የቆመ ነው። ኦረንታል ሳይሆን የጥምቀቱን ኢፊካሲ ቸርቻቸው ላይ ነው ግራውንድ የሚያደርጉት። ከዛ ቸርች ውጭ ከተደረገ ይደዝማታል። የእኔ ጥምቀት እኮ እነሱ ጋር ምን ዋጋም የለው። እንደ ቸርችም ቫሊድ አይደለሁም እኮ እነሱ ጋር ምኑን ነው እኔ አንድነቴ እንደ ቸርችም ቫሊድ አይደለሁም። እኔ ኢፊካሴ ምናምን እንዲህ ማወራቸው ዶክትሪኖች እንዳለ ዘውል ነገር እኔ ቫሊድ አይደለም። ግን አሁን ምንድነው ሳክራመንቱን ምናስር የሉተርን ኑዋንስ መረዳት አለብን ነው። እሱን ለማለት ያክል ነው። ያ ኤፊ የእኛ ጥያቄ ምንድን ነው? እንደኛ ሆኑ ለምንድን ነው የሚሉት? ስፔሻሊ ደግሞ ለይተው ማንን ነው እየተናገረ ያሉት? ይሄው እኔ የእንትን ልሰጥ እችላለሁ። የባፕቲስት አለ፣ የአንግሊካኖች አሉ፣ የተለያዩ እንትኖች አሉ። እንትን ይወጡ
የዛን ጊዜ የነበሩ ማለት ነው። እነ ሉተር በነበሩበት ጊዜ እዛኑ ጊዜ የነበሩ ማለት ነው። እየተናገረ ያለው አሁን ማን ነው? ጴንጤቆስታሉን ነው። የለውም ካልክ ና አንጣ። እዛ የለውም ብለህ ስትለኝ እኔ ደግሞ አሳያለሁ። እኔ እኮ ራሴ አላውቀውም። ጴንጤቆስቴ እኮ መሆኔንም እኔ እኮ አላውቅም። ግን እኔ ገነት ቸርች ምን እንደሆነች ግን እኔ ነገራችሁ ነው የሚያበሳጨኝ እኮ ማለት ነው። ለይታችሁ እነሱን መጠቅጠቅና በጣም ታሳዝናላችሁ። ለማንኛውም ከታች በእኛ ድነት ቅጽበታዊ አይደለም ምናምን በተደጋጋሚ ቀደም ኤፊ ሰሎሜ በተደጋጋሚ እንደዛ እያለች ነው። እና ድነት እኛም ጀስቲፊኬሽን ነው ቅጽበታዊ የምንለው ኢንስታንት የምንለው ጀስቲፊኬሽን ነው። ከዛ በኋላ ከዚህ በአንድ ሰው ውስጥ በጀመረው ድነት አንፎልድ የሚያደርጉ ብዙ አስፔክቶች አሉ። ሳይንቲፊኬሽን አለ፣ ኢቭን ደግሞ አዌይት የሚደረግ ደግሞ ግሎሪፊኬሽን አለ መጨረሻ ላይ የሚጠበቅ። እነዚህን ቅጽበታዊ ናቸው ያለ የለም ወይ? አሁን ግሎሪፋይድ ሆኛለሁ ያለ የለም እዚህ ውስጥ። ድነት በእኛ አትበይ ደግሞ በእውነት ፕሮቴስታንት ድነት ማናት? ሩት ናት። ሰሎሜ ጥሩ አይደለም በእውነት ጥሩ ልጅ ናት ሰሎሜ። ያው እሷ ብቻ አይደለም ያለችው እውነት ነው። ቅጽበታዊ እንደሆነ ታምናለች። አይ ቲንክ እንደዛ ነው ሀሳቡ። እና አንድ ሰው በሰው በልቦ አምኖ የለም እንዴ? እኔ እንግዲህ ይሄውና ይሄ እዚህ ላይ ያለው ይሄ እኔ ጋር ያለው ይሄ የሉትራን ከሆነ እንግዲህ ሰው በልቦ አምኖ ይጸድቃል። ይሄ ሌላ ከሆነ እንጂ እና ሰው በልቦ አምኖ በአፉ መስክሮ አይጸድቅም እንዴ? በሉትራን ኧረ ይጸድቃል። ስለ ጽድቅ ሳይሆን አሁን ሙሉ በሙሉ አሁን ለምንድን ነው የተነሳው? እሱ ራሱ ከሰሎሜ አንጻር ማለት ነው ድነት ቅጽበታዊ ነው የሚለውን ሁላችንም እንስማማለን። ሂደታዊ ነው ስትይ መቼም ሰሎሜ ስትል ጀስቲፊኬሽንን እየጠራች ነው ብዬ እኔ አላስብም። ያው ስለማውቃት ማለት ነው። ስታወራ ሰምቻ ባላቅም በዛ መልኩ ታስበዋለች ብዬ አላስብም። ምናልባት ሂደታዊ ያለችው የአሁናዊውን ወይም ደግሞ የሳልቬሽንን የፕሬዘንት ገጽታ ከሆነ ይሄ ሁላችንም ጋር ያለ ጉዳይ ነው። ዊች ሚንስ ከጸደቅን በኋላ ያለው ህይወታችን በሂደት ክርስቶስን እየመሰልን የምንሄድበት ከኃጢአት ኃይል እያመለጥን የምንሄድበት ነው የሚል ከሆነ በመጨረሻስ ከኃጢአት ፕሬዘንስ ደግሞ ሙሉ በሙሉ የምንገላገልበት ጊዜ ይመጣል ብለን እናምናለን። ምናልባት ይሄ እኮ ምንም የሚያከራክረን ጉዳይ አይደለም። ለምን እንዳነሳቸው አልገባኝም እንጂ ጀስቲፊኬሽን ሂደታዊ ነው እያለች መቼም አይመስለኝም። በዛውም የገባሁት ይሄን ለማውራት ሳይሆን አንድ ሰዓት ያህል ሄዷልና እሱን ለመናገር። ለማንኛውም እኔ መጨረሻውን ላጠቃለውና ለኤፊና ለጸግሽ እሰጣለሁኝ። እናውቀዋለን። እኔ አያቴን አይደለውም ማንበብ እችላለሁኝ። የሉትራኖች 100% ሉትራኖች እንደሚያውቁት ይህን የማወቅ ግዴታ የለብኝም። ግን ከነሱ ጋር አብሬ ለመስማማት 30 ዓመት ኖር ያለውኝ ማለት ተግባብተን ማለት ነው። እልህ ተዉ፣ በቃ እልህ አቁሙ። የምመክረው የመጨረሻ ሌላው መለወጥ የምትፈልጉ ከሆነ አሁንም ቲክቶክ ላይ አይደለም የሚለወጠው። ይኸው አሳይቻችኋለሁ። 216 እኔ ዛሬ ነው ያየሁትኝ። እኔ እስቲ ቆይ እንዴት ይሄ ነገር መሬት ላይ ያለው ብዬ ዛሬ ስራ ቦታ ምንም ሳረግ አልነበረም የነበርኩት። ዛሬ ስራ ቦታ ምንድን ነው መካነ ኢየሱስ የምታምነው ሉትራን የምታምነው የሚለውን ነበር። ይህም ራሱ እዚህ ጋር የምታዩት ራሱ የሉትራን ነው ራሱ ማለት ነው። ይኸው ሄዳችሁ ይህን አስተካክሉ። ማናት? በጣም መወዳት ልጅ ናት። አሁን የጠራችኋት ልጅ እዛ ሄደሽ ጠይቂ። ይኸው ኢትዮጵያ የሴቶች ሹመት 25ኛ ዓመት
ሐሰት እንዳይሆን ይሄውና የሆነ ትክክለኛው የኤል አየው እዚህ ጋር ቅድም ምን እንደነበር ያልከው ኤፍዬ ኤል ደብሊው ኤፍ አር ላይ ያልከው አዎ ኤል ደብሊው ኤፍ አዎ። እና ይሄው እዚህ ላይ ቁርባን ይሰጡሻል ትወስዳለህ። ቁርባን እዚህ ውስጥ ያላችሁት እነ ኤፍሬም ሁላችሁም ይኸው እዚህ ላይ ከ1980 የተጀመረው ሂደት በግንቦት 2000 የመጀመሪያውን የሴቶች ሹመት አስገኝቷል። ከ25 ዓመት በኋላ 261 ሴቶች በቃልና በቅዱስ ቁርባን አገልግሎት ውስጥ ኢኢሲኤምዋይን አገልግለዋል። እናንተ ወጣቶች ሄዳችሁ እዛ ጠይቁ። እዚህ የሴቶች አገልግሎት አንቀበልም